ፕራይቬት ፓርቲ ኪታል what አራት መቶ ዘጠኝ ቁጥር አራተኛ ፎቅ ወጥታና ዛኔ ገቡት መጠየቅ ይችላል አለ። አሁን መጥቼ ባናጥብህ ጥሩ ነበር አንተ ላንጊሳ ስልባቦት የቻናሌ ቤተሰቦች እንዴት ሰንብታችኋል? ዛሬም እንደተለመደው ለእናንተ ለቤተሰቦቼ ይመጥናሉ፣ ያዝናኗችኋል፣ ፈታ ያደርጓችኋል ብዬ ያሰብኳቸውን ቆንጆ ቪዲዮዎች መረጥረጥ ሰብሰብ አድርጌ ይዤላችሁ መጥቻለሁ። አንድ ላይ ቪዲዮዎችን እያየን ፈታ እንላለን። ከዛ በፊት ግን ከእናንተ የሚጠበቅባችሁ በነፃ ነው፣ ክፍያ የለውም። የደወል ምልክቷን ነክታችሁ ሰብስክራይብ በማድረግ ቤተሰባችንን መቀላቀል ነው። ቪዲዮውን እስከ መጨረሻው አይታችሁ ከተመቻችሁ ላይክ አድርጉ። ሐሳብ አስተያየትን ስጡኝ። ወደ ቪዲዮቹ እንለፍ። ባኑ ፕራይቬት ፓርቲ ኪታል what ጋይስ ፕራይቬት ፓርትን አሳየኝ ብዬ አስፋልት ላይ ወጥቼ ብጠይቅ የማያሳየኝ ሰው ነፍ ይኖራል እንዴ? እንዴት አድርጋ አስጠንታው ነው? ከዛ ተሽኮረመነ። ኧረ ህፃናቶቹ አሁን ስንት ዓመት ይሆናል? በጣም ሶ ኪድ ጂስ ይመችህ እግዚአብሔርን። ኮምፒውተር ሳይንስ ነው እንደ በርዝ የተጀመረ ኤሌክትሪካል ነው። ባጭሩ ጋይስ በሲቪል ኢንጂነሪንግ ነው የተመረቀው። ስሜት ይቋረጥ። ምን አስበህ ነው እንዴ? ስንት ፊልዶች አሉ ገና ልንሰማኛ ታችንን ከፍተን ባጭሩ እንደዚህ ነው። ስማ ግን እንትኑ ሙዳቸው ተመቸኝ። እንደዚህ ተጀመረ። እኔ አላየሁም ነበር፣ የመጀመሪያ ነው። ለልደት ነው እንጂ እኔ ለግራጁዌሽን አላየሁም ነበርና ይመቻችሁ። ስልክ ገዛው አብረን አንቦክስ እናድርግ። እንዴት እንደቸኮልኩኝ በቃ አላየሁትም አላችሁ ማይቻለሁ። ከእናንተ ጋር አንቦክስ እናደርጋለን። መጀመሪያ የምናገኘው ቻርጀር ነው። ኦቤስ ዋናው አይፎን 17 ፕሮ ማክስ ነው እንደው ልክ እንደሌሎቹ ማለት ነው። ዋው እኔ ደስ ብሎኛል። ሄሎ እንዴት ነሽ? ግን ተመችቶኛል እግዚአብሔር። ስልክ አንቦክስ እናደርጋለን ምናምን ስትል 17 ፕሮ ማክስ ነው የሚመስለው ጋይስ። ሰው ባለው ነው። እኔ አድናቂሽ ነኝ በነገርሽ ላይ። ሰው ባለው ነው በቃ። እንዴ ይሄኛውን ኮንተንት መስራት ትችላለች እሷም ባላት ነገር አንቦክስ እያደረገች ሲገራቷን ስልክ ምንድናት ግን ስልክ ጠፍታለች አለች። አሁን ምን ትኖራለች? ኦኬ ነው እንዳይደብራችሁ። እዚህ ምድር ላይ እንደዚህ ሰው ደሃ ሆኖ እንደምኖር ሆነ ወፍራም ሆነ አስበው። ለልመና አትመች፣ ለትንበላ አትመች፣ ለመስረቅ ራሱ አትመች። አጭሮች ታድላችሁ። በዚህም ሊቀና ነው። አጭሮች ታድላችሁ። ለልመና ትመጭ። ሆነስሊ በፊዚካል ነው እኛ የምናምነው። ምንም ረጅም አሁን ግብዳ የሚያክል ሰው መጥቶ ነው ቢለምነኝ ዋት ይሄን የሚያክል ሰው ቸግሮት ነው ምናምን ልል ይችላል። እያየን የተበደሉ ሰዎች ቅሬታቸውን እያቀረቡ ነው። ጋይስ መስረቅ አይታሰብም እንዴ? በጣም ረጅም ሰው እንዴት ነው ለስርቆት የሚሆነው? ለኪሱ እታችን ያለው ያለው ላይ ነው ይያዛል ጋይስ። እና እንደዚህ አይነት ከእንደዚህ አይነት ቅናት ይሰውራችሁ ጋይስ። ረጅም የሆነ ሰው በዚህ ዓለም እንዴ ተፈላጊ እኮ ረጅም ነው። አይዞ እንዳይሰማ። እንደዚህ ሳየው ኮሪደር ልማቱ ማብራት ይመስለኛል። ጋቢ ደግሞ ሳየው የስጋ ቤቱ አምፖል ይመስለኛል። እንደዚህ ደግሞ ሳየው ራሴን አየዋለሁና በጣም የሚመቸኝ መላጣይ። በነገራችን ላይ ሴፍ ፋንታውን በጣም የምወደው ምክንያቱም ጓደኛ ክልም ብለህ እስከዛሬ የምትፋለማቸው ፊልሞች ደስ ይለኛል። ምክንያቱም በጣም አንደኛ መላጣን አስከብረ የስጋ ቤት አምፖል መስለህ ስለምትታይ ትመቸኛል። ይመች። ኧረ በስመ
ተሟጋች የመላጣዎች የመብት ተሟጋች ሆኖ ስላስቆየ እስካሁን በመላጣነቱ ስለኮራ የሰይፉ አድናቂ ተገኘ። ጋይስ ይመቻችሁ። ኧረ ተደራጁ፣ ብትደራጁ ደግሞ አሪፍ ነው። በእናንተ ጊዜ የቀረ በእኛ ዘመን የማይሰራ ምክር የምትመክሩ ሰዎች ደግሞ አላችሁ። ከስኬታማ ወንድ ልጅ ጀርባ አንዲት ሴት አለች። በእናንተ ጊዜ ነዋ። አሁን ከስኬታማ ወንድ ልጅ ጀርባ ያለችው ሜካፓን ብትታጠብ የጃርት ፊንጢጣ የመሰለች በሜካፕ ተሸፍነ የምትመጣው መሽገር ነው ያለችው። እውነታው ይሄ ነው። ቢመርሽም ዋጪው፣ ካልተዋጠልሽ በመርዝ አድርገሽ ጠጪው። ጎለፈጭ ራስ። ኧረ እየተሳሰብን ጎበዝ። እንዴ ድሮ ያለው አሁን አልቀረም አለች ትኖራለች። እንዴ ያው እንደ ድሮ ላይሆን ይችላል እንጂ ይኖራል። ኧረ ይከብዳል። ተው እንጂ ሁሉንም አንድ ላይ ሰብስበ ውቀጥ ምናምን ማድረግ ትንሽ ይከብዳል። አይጠፋም፣ አሁንም ይኖራል። ለማንኛውም ስሜታዊ የሆነ እኮ ደህና ነሽ ወይ? እቀኝለት በስታዜማ ብታመሜ ብሽ ቢሰማ አልደፍቁም ናፍቀው ገላችን በምን ወግድና መኳንሽ ዋይንሽነ ዋይንሽና መድኃኒት ያምና የኔ ጌታ ሲያሳዝን ነው ወይ እንዲህ ምናምን እያለ በስሜት እኮ ነው የሚዘፍነው። ልጆቻችን አልተቻሉም ጋይስ፣ ምንም አልቻልናቸውም። ይሄ ደግሞ የፍቅር ዘፈን እኮ ነው። ህመሜም አንቺ ነሽ፣ መድኃኒቴም አንቺ ነሽ። ኧረ ህፃናቶቹን አልቻልናቸውም ጋይስ። ልጁ ግን ዘፈኑን እንዴት እንደሸመድደውን የራሱ አላውቀውም ጋይስ። ድክመን ይመች፣ በጣም ይመች አባት። ቀጭን ሰዎች ቢበሉ የማይወፍሩበትን ምክንያት ደርሼበታለሁ። ጽናት ተንኮለኛ መሰሬ ስለሆኑ በቃ አይጠጋቸውም። ወፍራም ሰው አይታችሁ ከሆነ ማለት ነው በቃ የዋህ ነው፣ ውስጡ ባዶ ነውና የሚበላው ሁሉ ቀጥታ ቦርጩ ላይ የሚበላው እንዳለ ሄዶ በቃ ስብ ነው የሚጠራቀምበት። ቀጭን ከሆነች ቆንጆ ናት፣ ግን ያው መሰሬ ናት። ቻለው ሁለቱንም ፈልጋ አይሆንም። ለዛ ቀጭን ተንኮለኛ ጓደኛችሁ ይሄን ቪዲዮ ሼር አድርጉለት። ምቀኝነት፣ ተንኮል ልክ ስታቆሙ ትወፍራላችሁ። What? Bro, what are you talking about, man? እኔ የለሁበትም ጋር ከስንት ቀጭን ሰው ጋር ልታጣላለሁ። እንዴት እንጂ እኔ ግን ቀጭን ነኝ አይደለሁ። እኔ መካከለኛ ነኝ። ቀጭን ባል አይደለሁም፣ ወፍራም አይደለሁም፣ ክፉም አይደለሁም፣ ደግም አይደለሁም። እንዴ ጋይስ ሼር ያርጉ ምናምን ብለህ ለጓደኞቻችን ጭራሽ ልታጣላለሁ እንዴ? ቀጭን ማለት ነገረኛ መሰሪ እሱ ነው ያለው። ይሄን ቪዲዮ ህፃናት ባያዩት እንደ ልቤ እንደው ብናገር ባካችሁ ህፃናት እንደ ልቤ ደስ ይላል። ትናንትና ከጎፋ መብራታይ ይገቡና ሴትና ወንድ እንደዚህ ስትሬት ፒክአፕ ቅጥል ስላደረጉኝ ነው ጋይስ። ከዛ በኋላ ሩም ምናምን ህፃናት እንደዚህ እንዳያዩ ስለፈለኩ ሩም ፈልገን ነውና ወሰደንና ይሉኛል። እሺ ብዬ ወጣ ብለን የሆነች ሩም አለች እዛ ደርሻቸው እና ስንት ሲገኝ ልጁ በቃ ያው ስለተጨናነቀ ስላየሁት እንደ አንድ ወጣት እግዚአብሔር ነው ለሸውደኝ ምናምን እንዳይመስል ዝም ብዬ በቃ እንደ አንድ ወጣት ስለገባኝ ነው ሁኔታ። ከዛ በኋላ ዝም ብዬ ተቀበልኩት ለዛው። ከዛ እዛ ወጥቼ ነው አስፓልት ላይ ቆሜ ለካስ ሲገቡ ከለፍለፍ አድርጎታል። ደግሞ ሲገቡ የለም ተባለ። ከዛ ሲወጡ እዛ ቆሜያለሁ አስፓልት ዳር ላይ ብሮ ወጣን እኮ ምናምን እስኪ ሌላ ቦታ የምታውቂው ወሰጂ ነሽ? እሺ ብዬ ሄደት ብለን ደግሞ ሌላ ቦታ ወሰድኳቸው። ከዛ በቃ ቼክ እናድርግና ልላክልህ ስልክህን ብሎ ስልኬ ያረጋ ተያይዘው ወረዱ ገቡ። ብጠብቅ አይልክም ጋይስ። ከዛ ጥበቃውን እንዴ ማን ይጠበቅሽ ነው ሲለኝ አይ ልጁ እመጣለሁ ብሎ አልከፈለኝም ሂሳብና ሄዶ ሪሴፕሽን ሲያናገር መጥቶ መቀበል ይችላል። 409 ቁጥር አራተኛ ፎቅ ወጥቷልና እዛ ነው የገቡት መጠየቅ ይችላል አለ። አሁን መጥቼ ባናጥብህ ጥሩ ነበር አንተ ላንጌሳ ስልባቦት። አሁን መጥቼ አንኳኩቼ አጉል ሰዓት አሁን እኔ እዛ ምን እያረጋችሁ መቼም ቡና እየጠጣችሁ አይደለም ቁጭ ብላችሁ እኔ መጥቼ አሁን አጉል ሰዓት ላይ
አናኮንዳ ሸውደኝ እንዳልሆነ ወቅ እኔ ይሁን ብዬ ነው። እሺ መምጣት እችል ነበር እዛ ክርና መርፌ እንደሆናችሁ እዛው እኔ ፈልጌ ነው። እሺ ተውኩ። እኔ የገረመኝ የልጁ አገላለጽ ሲጀመር አንተ ራሱ አምነህ መላክህ ማለት ነው። እንዴት ነው ሊያስታውስ ጋይስ? ሌላ ነገር እንዳታሰው ሊያስታውስ አይችልም። በቃ እንዴ ከባድ ነገር ነው። ግን ደግሞ ጥሩ ሰው መሆንህን የሚታወቀው ደግሞ ቁጥሩን ራሱ ተነግረህ እዛ መተህ መውሰድ ይችላል ተብለህ አለመሄድህ። አንዳንድ ወንዶችማ እኮ ትግባቡ የለ እንዴ ትረዳዱ የለ እንዴ እንደዚህ አይነት ነገር ላይ እኔ ግን አገላለጹ ነው በጣም የገረመኝ። ኢሜጅ ብሮ ዛሬ ፈተንከኝ መምህር ገደል ግባ ደሞዝ ይባል ሲጀመር አንድ ሪል ልንገራችሁ። እሺ ክላስ ላይ በደንብ የሚያስተምሩት መምህራኖች ሲፈትኑ ምስኪን ናቸው፣ ብዙም አይቆጣጠሩ። ክላስ ላይ ደግሞ የሚቀልዱ መምህራኖች ሲፈትኑ ሰይጣን ናቸው። ለፈተና የተመረቀው ብቻ ዛሬ ፈተንከኝ መምህር ገደል ግባ ተዘው ትምህርት ሚኒስቴር አይቶታል ጋይስ። በአደባባይ አልኮረጅኩም ብሎ እንዲህ መምህር ላይ መውረድ ኧረ ግፍ ነው ግፍ ነው። የተማሪነታችንን አስታወሰች። ፊዚካሊ ራሱ አንዳንድ መምህራን ስታቸው ይሄ የሚያስኮርጅ ይመስላል፣ ይሄ የማያስኮርጅ ምናምን የሚባለው ነገር አንቺ ብሬን እንዳይሰማሽ ትቀልዳለች። ስልኳን ገጭ አድርጋ ቪዲዮ ምናምን እየቀረጸች መምህራን ምናምን ኧረ ተይ እንደዚህማ በአደባባይማ አይሆንም፣ አይመጣውም። በአደባባይ ውስጥ ለውስጥ ነው የሚወራው እንዲህ አይነት ወሬና እንዳይሰማሽ ትምህርት ሚኒስቴር። ለማንኛውም አሁን ከሚያሳዝን ነገር መሀል ማለት ነው እግዚአብሔርን ስንት ገርዳሚ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ እሺ እንደዚህ ዝናብ እየዘነበብኝ ነው የምሄደው። ያሳዝናል። ያዘንኩት ጌታ በጣም ያዘንኩት ዮኑ እቺ የመሰለሽ ልጅ እግዚአብሔርን ካልባ ጌታ ካጠገቡ ያሉ ሰዎች ማለት ነው ከቸርች ስንወጣ ምን እንደሚያስቡ ጌታ ከፍቷታል በጣም። ግን ከቸርች አይደል የወጣሽው መጸለይ ነበረብሽ። እና አመሌን እድሌን አሳምርልኝ መልኬን ምን ኦሬዲ ፈጥረዋል፣ ግን ደግሞ እድሌን ማሳምርልኝ ጨምረ ብለሽ መጸለይ ነው እንጂ እንዴ መኪና በመልክ ይኖራል አይኖርም? እናቴ መኪና እድል ሲያምር ጎበዝ ሲኮን ምናምን ነው መኪና የሚገኘውና በመልክ አትመኝ ልልሽ ፈልጌ ነው። ከቸርች ስለወጣሽ ግን ጸልየሽ መውጣቱ እሱ ነበር የሚያዋጣሽ። እኔ እውነትሽ ነው። ኧረ ይከፋል። ሶ አፓረንትሊ ሴጣን ተካካካው አለውና ምናልባት ይሄ የሚሰራው ማለት ነው። እና እንዴት ነው ማለት መልአክ የነበር ክንፍ የነበረ ግርማ ሞገስ የነበረ የመላእክቶች አለቃ በንጉስ በእግዚአብሔር ፊት ቆመ። በቃ የምትታይ የነበር መልአክ ወደ መጨረሻ ከሰው በታች ከእንስሳ በታች ከአትክልት በታች ከመሬት በታች የመጨረሻው መጨረሻ ከመጨረሻው በታች የሌለው መጨረሻ ሆኖ ይወደቀው ማለት አይምሮስ እንዴት ነው ይሄን ነገር ተቀብሎት አሁን እየኖርክ ቢያንስ ካንተ በተወሰኑ ስቴፖች ከፍላለሁ። እንዴት ነው ደግሞ አንተ መተመልሰ የሆነ ስራ አልተሳካልሽና ራስሽን አጥፊና እንዲያልክ የምትመክረኝ ነው? ይሄ እኮ የማያልፍለት ድሀ ሀብታም ይጋብዛለክ የራሷ አሮባት የሰው ታማስላለች ነገር። እኔ ነኝ እኮ ቢያንስ ልመክርህ የሚገባው፣ እኔ ነኝ እኮ ካንተ የተሻለ ቦታ ያለሁት ላበረታታህ የሚገባው። ግን እንዴት ነው ከኔ በታች ወደ ላይ የምትመክረኝ? ይሄ በቃ ወደ ላይ አንጋጦ ሸና የሚባለው ነገር የምታራምደው ነው ማለት ላይክ ምን ሆነ ነው? ሲኦል በጣም ደብሮ እንደሚያጫውት ምናምን ጀለሶች ምናምን ያሉ እንዴ በቃ የሚያል ከመረረ ይቅርታ ጠይቀህ ለምን አትመለስም? ከዛ ደግሞ አሁን በዮብ ስትፈትነው ሄደ በጌታ ፊት አስፈቅዳል። ስለዚህ ሁላችንም ስትፈትን ዝም ብለህ ዘዋት ነው ሄደ ታስፈቅዳለህ ምናምን። አንተ በክፉ ልቡ ተነሳስተህ እስኪ ሰው ይላደናቅፎ ምናምን ብለህ ክፉ ልብህን ይዘህ ሄደ እግዚአብሔር ፊት ቆመ ስታስፈቅድ እግዚአብሔር ይሁን ብሎሽ እየፈቀደልህ እኔ እንዴት ነው የተሰቀለልኝ የሚወደኝ ልጁ እኔ ስለምነው ለምን እንደው የማይሰማኝ የሚመስልህ? እኔ እኮ ድፍረት ነው የሚገርመኝ አይሰማሽም ምናምን ስትለኝ ትንሽ ቀስቀስ ብላ ታፕታፕ አስደርግ እንዴ ተንቀሳቀስ ጋይስ ቲክቶክ አካውንት አለው ሰይጣን እያለሽ ነው። ግን መልዕክቱ እንዲደርስ ሼር አድርጉለት። ግን ሜንሽን አድርገዋለሽ ከታች ምናምን መሰለኝ አካውንቱን እየገባች ሼር ኮፒ ሊንክ አድርጉለት። እሺ ሜንሽን ተደርጓል ከታች ከአካውንቷ በታች ሰይጣኑ ማለት ነው። አረጋ አይሰራ እንደ ሰምቷል። በቃ ደርሶታል እና ስራውን ያቆማል ብዬ አስባለሁ። ጋይስ ይኖራል። እንዴት ነው የማይኖረው? ምን ስታረግ ያገኘሽው አንቺ እንደዚህ አይነት ሀሳብ እንዴት መጣች? ማለት አካውንት ይኖረዋል ብለሽ አስበሽ ሆን ብለሽ አቅደሽ ይሄን ቪዲዮ ለሱ መስራት የመጀመሪያ ሰው እኮ ነሽ አንቺ። እስካሁን ቪዲዮ የሰራለት ሰው የለም፣ አላየሁም። ለመሆኑ ኢትዮጵያ ውስጥ በደሞዝ የምትኖሩ ሰዎች እንዴት አድርጋችሁ በህይወት እንዳላችሁ በቁም ነገር አስባችሁበት ታውቃላችሁ? አናውቅም። አሁን ባለው የኑሮ ውድነት
አንድ ሰው ነኝ እየኖርኩ ነው ለማለት በወር ስንት ሺህ ብር ማግኘት እንዳለበት በቁም ነገር በሂሳብ አስልታችሁ ታውቃላችሁ? ሂሳቡን ስትሰሩት በጣም ነው የምትደነግጡት። ለቤዚክ ኔሴሲቲ ይሄን ያህል ብር ያስፈልገኛል። አንድ አፓርታማ ወይ ደግሞ ኮንዶሚኒየም 30 ሺህ ብር ነው። 30 ሺህ ብር። ከዛም በኋላ ደግሞ አስቤዛ በታላችሁ እሱ ላይ አስቤዛ 10 ሺህ ብር ብላችሁ ያዙት። በጣም ቤት 10 ሺህ ብር 40 ሺህ ጋርም ያለ ነው። ማብራትና ውሃ ደግሞ በየወሩ 5 ሺህ ብር አካባቢ ይመጣብኛል ብላችሁ መያዝ ይኖርባችኋል ማለት ነው። ከዛም በኋላ የትራንስፖርቴሽን ኮስት ነው። ትራንስፖርቴሽን በወር እንኳን ለታክሲ 6 ሺህ ብር አካባቢ ብታወጡት እሱን ትይዛላችሁ። ከዛም ደግሞ ላይ ኢንተርኔት ምናምን ለሱ ደግሞ 2500 ብር አካባቢ ትይዛላችሁ ማለት ነው። ሴቪንግ ደግሞ ያስፈልጋችኋል። ኤቭሪ መንት ሴቭ የምታደርጉት አንድ 10 ሺህ ብር አካባቢ ብትይዙ፣ ለጤናችሁና ለፊትነስ ደግሞ 5 ሺህ ብር አካባቢ ብትይዙ ማለት ነው። በጣም የወረደ ጂ እየሰራው ነው ብላችሁ ብታስቡ ማለት ነው። ኔትወርኪንግ ደግሞ አለ። ለኔትወርኪንግ 5 ሺህ ብር ብትይዙ ከጓደኞች ጋር ወጣችሁ ፈታ የምትሉበት የምትዝናኑበት ማለት ነው። ራሳችሁ ላይ ኢንቨስት ለማድረግና አዳዲስ ስኪል ለመማር በየወሩ 10 ሺህ ብር እንኳን ብላችሁ ብትይዙ ከዛም በኋላ ራሳችሁ መክፈል ይኖርባችኋል። ለፀጉር፣ ለስፓ፣ ሪላክስ ለማድረግ 20 ሺህ ብር እንኳን ብላችሁ ብትይዙ፣ መጨረሻው ደግሞ ኢመርጀንሲ ፈንድ ነው። ስራ ብትለቁ ብትታመሙ ምናምን 5 ሺህ ብር እንኳን ብላችሁ ብትይዙ በአጠቃላይ እንግዲህ 18500 ብር አካባቢ ነው። ይሄ ባይደው አንድ ፍቅረኛ የሌለው ቤተሰቡን የማይረዳ የወራዊ ወጪው ነው እንግዲህ ይሄ ማለት ነው። እስቲ እናንተ እንዴት እየኖራችሁ ነው? ሐሳብ አስተያየታችሁን አስቀምጡ፣ እንወያይበት እስኪ። አረኛ በቸርነቱ ነው ያለነው። አባቴ በቸርነቱ በጥበቡ ነው እየኖርን ያለነው። 108,000 ቤዚክ ኔሴሲቲ ማለት አልገባኝም። እየተላለፈን እንዴት ነው ያወራው? ሁሉም ነገር ትክክል ነው፣ ግን እኛ ጂም እሺ ስፓ ምናምን የሚሉትን ደግሞ አይደምርም። ሰዓት እነሱ ሳይኖሩ ራሱ እኛ እየኖርን አይደለም። ያው በቸርነቱ ነው ያለነው። ቀላል የአንድ አመት ደሞዝ ያንድ ሰው ማለት እኮ ነው 108,000 ያወራው አይደል? ስለዚህ እኛ በቃል ኪዳን አይደለም እየኖርን ያለን፣ በቸርነቱ በጥበቡ አይደለም ጋይስ። ኧረ እንደው የት ሄደን ነው የምንኖረው ጋይስ? ብዙ ጊዜ ባለትዳር ወንዶች ማለት ነው እኔ በሚስቴ ደስተኛ አይደለሁም፣ በቃ በህይወቴ ደስተኛ አይደለሁም፣ በትዳሬ ደስተኛ አይደለሁም ምናምን ነው የሚሏችሁ ሁሉ ጊዜ ሲያገኟችሁ ማለት ነው። ሚስቶቻቸው ግን ስቲል እያረገዙ ነው። በአመት በአመት ያረግዛሉ ሚስቶቻቸው። ገርሞ ሚስቴ ሰናም እዚህ ማለት ወጀንጀናችን የሚጠቀማት ጋይስ እንዴ ወንድ ልጅ ምንድነው ኮቺት ማረግ ላይክ ውጪ ሄዶ ምሳ በልቶ እንደመምጣታው ተብሏል። እኔ አይደለሁም እነዚህ ምንድናቸው ይሄ ሴትና ወንድ ላይ ነው ኮንሰልት የሚያደርጉት እነሱ ናቸው ሲያወሩ የሰማሁትና ለዛ ነው እናቴ ወይ ያያሽ ነው ሲጀመር ያያሽ ነው። ጋና 2 ጎል ታስቆጥራለች። 2 ጎል ካላስቆጠረች እኔ ሚስቴን ፈታታለሁ ሲል የነበር በዚህ ሰዓት ላይ አነጋጋሪ ሆኗል። ጋና ወደ ቀጣይ ዙር ታልፋለች። ከእንግሊዝ ጋር ባደረገችው ጨዋታም 2 ጎሎችን ታስቆጥራለች። ይሄንን የማታደርግ ከሆነ ግን እኔ ሚስቴን ፈታለሁ ሲል በዚህ ደረጃም እርግጠኛ ሆኖ ሲናገር ነበረ። በእርግጥ በእንግሊዝና በጋና መካከል የተደረገው ጨዋታ 0-0 በሆነ ውጤት ተጠናቋል። ይሄ ሰው ሚስቱን ይፈታታል ወይስ አይፈታትም የሚለው አነጋጋሪ ሆኗል። ቪዲዮውን ላሳያችሁ። ጋይስ እኔ ወንዶች እኮ እንደዚህ የተክርር ያለ ምናምን መደገፍ አትደግፉም እንለው ሄዶ እንደዚህ አይነት ጉድ እንዳይመጣ ነው ጋይስ። ምንድነው አሁን ትዳር መፍታት ምን አገናኘው? እቺ ሴትዮ ቤቷ ቁጭ ብላ ልጆቿን እያሳደገች እንትና ካላሸነፈ ሚስቴን እፈታታለሁ። እዚህ ደረጃ እንዳይደርስ ነው የኛ ሀገር ወንዶች ፕሊስ ተጠንቀቁ። የምታዚዙት ቁማር አለ ታሲዛላችሁ። ከዛ እንዴ ያለቀሳችሁም አለ ማለቀስ ለካ ቀላል ነገር ነው። እንዲህም አለ የባሰ አታምጣ ነው ጋይስ። እንደዚህ እንዳትሆኑ ነው። በጣም የተጋነነ አይሆን የሚባሉ ሰውየው ግን ከባድ ነው። ምን ሊፈታት ነው? የምሩ ነው። ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። አሜን። በእውነት የምንጠቀመው ነገር ምን ያህል ውድ እንደሆነ የሚገባል ስናጣው ነው። እና እኔ ከዚህ በፊት ሃና የምትባል ወጣት በኦክሲጅን የምትጠቀም ማናገር እድል ገጥሞኝ ነበርና በወቅቱ በጣም ተደንቄባት ነበር። ጠንካራ ነች ብዬ አሁን እኔ ገጥሞኝ ሳየው ጠንካራ ነች ያልኩበት ሌቭል በጣም ዝቅተኛ ነው። ከዛ በላይ እግዚአብሔር ፈጽሞ ይማራችሁ። አሜን አሜን። እውነት አምኖሰኝ አካባቢው ሀገሩ መጥፎ ነው እያልኩ አይደለም። በዚህ ዌዘር ራሱ በጣም የሚገርም እድገት ነው ያለው ትቤት። ነገር ግን ከስትንፋስ በላይ ምን አለ?
ምንም የለም። ተመስገን ማለት አለብን። የኢቢኤሱ ጋዜጠኛ ጌታሁን እንግዲህ ሶሻል ሚዲያ ላይ ሰሞኑን እየተዘዋወረ ነበረ። ታሞ ነው፣ ከባድ ችግር ውስጥ ነው ያለው ምናምን እየተባለ ነገር ግን እውነቱ እሱ ቻይና ቲቤት የምትባል ግዛት ውስጥ ነው ያለውና እዛ አካባቢ ላይ በጣም የኦክሲጅን እጥረት ስላለ አዳዲስ ዜጎች ወደዛች ስቴት ሲገቡ ዌዘሩን እስከሚለማመዱት ነገር እንደዚህ ኦክሲጅን እና ሌላም ነገሮች ይጠቀማሉ ማለት ነው። እሱም ያንን ያደረገውና ሶሻል ሚዲያ ላይ ትንሽ ብዥታ ነበረ። ምን ሆኖ ነው ከባድ ችግር ውስጥ ነው ምናምን እየተባለና ሆነስትሊ አንደኛ ይሄንንም ለማስተላለፍ ነው። በቃ ለተሰጠን ነገር ትልቅ ክብር እንድንሰጥ፣ የተሰጠን ነገር ከባድ ነገር እንደሆነ፣ ያለን ነገር በጣም ውድና ጥሩ ነገር እንደሆነ እንድንረዳ በጣም በትልቁ አስተምሮናል ብዬ አስባለሁ። የምንተነፍሰው እስትንፋሳችን ይሄ ኦክሲጅኑ እያንዳንዱ ነገር ቫልዩ እንድናደርገው ላይ ስናጣው ነው እኛ ቫልዩ የምናደርገው። እሱን ለማስተላለፍ ነው ይሄን የተጠቀመውና በጣም የሚገርም ሐሳብ ነው። ሁላችንን የሚያስማማን ነገር ነው። ትዳር ላጡ ወጣቶች በቻይና የጋብቻ ገበያ መቋቋም እየተገለጸ ይገኛል። እጅግ የሚያስደንቅ መረጃ አሁን ላይ ወጥቷል። በቻይና ሻንጋይ በሚገኝ አንድ የህዝብ ፓርክ ውስጥም ወላጆች ለልጆቻቸው የትዳር አጋር የሚፈልጉበት ልዩ የጋብቻ ገበያ በየሳምንቱ መጨረሻ እየተካሄደ መሆኑ ቢቢሲና እንዲሁም ደግሞ ሲኤንኤ የዜና ምንጮችም ዘግበዋል። ወላጆች የልጆቻቸው እድሜ፣ ቁመት፣ የትምህርት ደረጃ፣ ገቢ እንዲሁም ደግሞ የቤት ባለቤትነት ዝርዝር መረጃ በወረቀት ላይ በመጻፍ እንግዲህ በገመዶች ላይ ይሰቅላሉ። ገበያውን በብዛት የሚያደምቁት በትዳር እድሜ ላይ ለደረሱ ነገር ግን በስራ መብዛት ወይም ደግሞ በሌላ ምክንያት አጋር ላላገኙ ልጆቻቸው የሚጨነቁ ወላጆች ናቸው። በገበያ ውስጥን ከፍቅራዊ ስሜት ይልቅ የኢኮኖሚ አቅም፣ የትምህርት ደረጃና ማህበራዊ መደብ ለትዳር መሰረት ተደርጎም በሰፊውም ይገመገማል። ይሄ ከባድ ነው ጋይስ። እዚህ ደረጃ ተደርሷል። ወደፊት እኛም ሀገር ይመጣል ነገሩ። ሶሻል ሚዲያ ላይ ይሄ የትዳር አገናኝ ምናምን ተብሎ ላይቭ ላይ ወንድም ሴትም እንደዚህ አይነት ፈልጋለሁ እንደዚህ አይነት ፈልጋለሁ የተባለ ተጀምሯል። ገበያው ግን በቅርቡ አይቀርም። ምን ልንገራችሁ? ወይኔ ጉዳችን ፈላ። ወይኔ ሴቶችዬ፣ ምንድነው የሚወጣን? ምንድነው የምንሆነው? ገበያ ከዛስ ክራይቴሪያው ደግሞ ሞር ምንድነው ይሄ ትምህርት፣ ኢኮኖሚ ምናምን ገበያ ላይ ተገናኙ። በኋላ ካልኩሌሽን ላይ ገበያው ላይ ይጣላሉ መልሰው ማለት ነው። ከባድ ቪዲዮቹ እስካሁን ያያችኋቸውን ይመስሉ ነበረ። ቤተሰቦች ፈታ ዘና እንዳላችሁ ምንም ጥያቄ የለውም። ምንም ጥያቄ የለውም። ከናንተ ግን አሁንም የሚጠበቀው ነፃ ነው፣ ምንም ክፍያ የለውም። የደወል ምልክቷን ነክታችሁ ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ከኔ ጋር እንደዚህ ቪዲዮዎችን አመጣላችኋለሁ። ፈታ እንላለን ማለት ነው። ቪዲዮዎቹንም እስከ መጨረሻው እዩና ላይክ አድርጉ፣ ሐሳብ አስተያየት ጻፉልኝ። በሚቀጥለው ቪዲዮ እስከማገኛችሁ ድረስ ሰላማችሁ ብዝት ይበል። ወዳችኋለሁ።